በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ ገብርኤል ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ምክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር እንድታደርጉ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ሊቀ መላእክት ቅዱስ ገብርኤል ረድኤቱ በረከቱ ያሳትፈን፣ አሜን። ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልጬ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የእሁድ ሰዓት ሌሊት ለተከናወነ ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑና የኢየሱስ የእናቱ መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ላይምና የንስር ስነ ገጽ ካላችሁ ኪሩቤል ጋር የእግዚአብሔር ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተ ነህ። ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ሰርተ ርዕስህ እጅ እየነሳው ሰላም እላለሁ። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉን በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህና። ገብርኤል ሆይ እጅግ የሚያስፈራ እሳተ ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም እላለሁ። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየም ካንተ በፍርድ አይደለ በክርስቶስ ቸርነት እንድንዘን የነግሁንና የሰርኩን መሥዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስሪልኝ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም ዕረፍት ሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሸለመ ጊዜ ታላቁን የኤርትራን ባሕር ከፍሎ አሻግሮታልና። ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሚሆኑ ጆሮች ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለውን ጉንጮች ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደ ከመጣል የዳንካቸው እኔንም አገልጋይህን በረድኤት ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮች ሰላም እላለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮችም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ የምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም የምስራች ማብሰር ለአንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍህ ሰላም እላለሁ። ደስታንና ፈገግታን ለሚያዩ የዕንቁ ባሕሪ ላላቸው ጥርሶችም ሰላም እላለሁ። ገብርኤል ሆይ ባሕሪ ከኢዮብ መንፈስ ባሕሪ የተመሳሰለ የዝምታ መልክ ነህና አመፃን እንዳይናገር ለአፌ ጠባቂው ነው፣ ለከንፈሬም የትዕግሥት መዝጊያ አብጅልኝ። ገብርኤል ሆይ ማኅተመ ባሕሪው ቃል ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የእሳት ውዕየት ወደ ቀዝቃዛነት የለወጠ የእስትንፋስ ጠልም ሰላም እላለሁ። ገብርኤል ሆይ
ጻድቃኖቹን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱን ኢየሉጣ እንዳዳንካቸው እኔንም የመከራ ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። የሚደሰት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም በንጽሕና ሐብል ባጌጠ አንገት ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከስጋዊ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ የሚለው ኃይል በሚያስደንቅ ግርማ ጠበቃ ጋረዳት። ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርህን ሞጣይት ለደረበ ዘፋንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ሱቱኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ሞልቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንደ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅስ እንጂ ስለ አንተ ተፈጥሮ ማንም ሆነ ማንም አስቦ የሚደርስብ የለም። ባሕርም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወሮቶች እግዚአብሔር ስለሰጠ ሰላም እላለሁ። ገብርኤል ሆይ የክርስቶስንና የወላጅና ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቅ አውጣኝ። ገብርኤል ሆይ ከዳራና ከቂርቆስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እንደ ኩርና ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆን ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ገብርኤል ሆይ ብሩካን ጸጋን ለሚገስጽ መጽሐፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ለበለወይቱ ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህም ዓለም ጧት ተናገረውን ማታ የማይደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ጣቶች ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍ ላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያህና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነጽከውን ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ስለሆነ ወደ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትም ይመሰላል፣ ይበሰብሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ገብርኤል ሆይ ምስጋናም በዝማሬ ድምፅ ለሚያሰማ ለሚያሰመሰግን ሕሊና ሰላም እላለሁ። የሥጋዊ ባሕሪ ክፍለ አካል ግን በባሕሪ የሌለው ነው። ገብርኤል ሆይ የደህንነት መልአክ ነህና አገልጋይን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎቹ ጋርደኝ፣ በክንፎች ጠብቀኝ። ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩሩ እሳታዊ ነበልባል አንጀትን ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። የኪሩቤልም እንደዛው ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከል እንጂ እንዳንተ ማን አለ? ገብርኤል ሆይ ስነ ባህሪው ረቂቅ ስለሆነ እንበርት ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ሲሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ገብርኤል ሆይ በሰማያዊ መልአክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶቼና አቋያጾቼም ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደ ጥበበ ሰንበኖች ልቡና አዳራሽ ለአዳራሿም 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገሰጽ በኤፍራጥስ ወንዝ ዳርቻ ለቆመ እግሮቼ ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ በዚሁ በነቢዩ በሕልሙ ነገርከው።
በ19 ቀን የሊቀ መላእክት ቅዱስ ገብርኤል ድርሳኔ ነው። ጸሎትና በረከቱ ከአገልጋዩ ጋር ይሁን ለዘላለሙ አሜን። ከይሁዳ ወገን ኢያቄም የሚባል አንድ ደግ ሰው ነበር። ከአሮን ልጆች መግን ሐና የምትባል ሚስት ያገባ። ሁለቱም ደጋግ እግዚአብሔርን የሚፈሩ ነበሩ። እሱን በፍጹም ልቡናቸው ይወዱት ነበር። እግዚአብሔር አምላክህን በፍጹም ልብህ በፍጹም ሐሳብህ ቃል ውደደው ብላ ኦሪት እንደምትናገር ባልንጀራህን እንደ ራስህ ውደድ አለች። ጌታችንም በምሥራች ወንጌል በእነዚህ ትእዛዞች ኦሪትና ነቢያት ተንጠልጥለዋል አለ። አስተውለው ባልንጀራቸው እንደ ራሳቸው አድርገው ይላሉ፣ ነገር ግን ልጅ ባለመውለዳቸው ያዝኑ ነበር። የእስራኤል ወገኖች ልጅ የሌለውን ይነቅፉን ነበርና ብዙ ተባዙ ምድርንም ሙሏት ያለውን የእግዚአብሔርን በረከት ያጣ ነው እያሉ ይነቅፉት ነበርና ያዘኑ ብዙ ዓመት ኖሩ። ፈጽመው አረጀች፣ ለሚስቱም 60 ዓመት ሞላት። አንድ ቀንም በአይሁድ በዓል ጊዜ ከእስራኤል ወገን ሮቤል የሚባል ሰው መጥቶ ኢያቄምን ልጅ ያልወለድከው አንተ መሥዋዕት ልታቀርብ አይገባህም አለው። ይህንን በሰማ ጊዜ ፈጽሞ ከልቡ አዘነ። ሲያስብም እንዲህ አለ፣ የእስራኤል ልጆች ሁሉ ልጆች አሏቸው፣ እኔ ግን ልጅ የለኝም አለ። ኢያቄም ግን ሮቤል የነገረውን ለሚስቱ አልነገራትም። ወደ በረሃ ሄዶ ወደ እግዚአብሔር ጸለየ። 40 መዓልትና 40 ሌሊትም እየጾመ ጸለየ። ሐሳቡም እንዲህ አለ፣ እግዚአብሔርን የለመንኩትን እስኪሰጠኝ ድረስ ምግብ አልቀምስም፣ ጸሎቴም መብልና መጠጥ ይሆነኝ አለ። ሚስቱ ልጅ ይሰጣት ዘንድ ወደ እግዚአብሔር ታለቅስ ታመለክት ጀመረች። ቀኑም 9 ሰዓት በሆነ ጊዜ ጸሎትን ለማድረስ ወደ ቤተ ክርስቲያን ሄደች። ስትሄድም ረጅም እንጨትና በውስጡም ወፎች ከግልገሎቻቸው ጋር ጭውውት ሲሉ አየች። ሐናም አለች፣ እግዚአብሔር የባረካቸውና ፈጽሞ ያበዛቸው ናቸው፣ የኔንም ልመናዬን ስማ። እንዲህም እያለች ታለቅስ ጀመረች። ወዮልኝ፣ በማንም መሰላለሁ? በብቸኛው አፍ ነውን? ለወፎችም ልጆች አሏቸው። እንስሳት ነውን? አራዊት የምመስለው ለእነሱም ልጆች አሏቸው። ወይስ በምድር መሰላለሁ? ለምድርም ፍሬ አላት። እንዲህ እያለቀሰች ሕሊናዋን ሰቅላ ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወረደ። ፊቷም ቆመና እንዲህ አላት፣ እግዚአብሔር ጸሎትሽን ሰምቶሻልና አንቺ ትጸንሻለሽ። ጌታዬ አምላኬ ልጅ ከሰጠኸኝስ በሕይወት በሚኖርበት ዘመን ሁሉ ለቤተ ክርስቲያን እሰጣለሁ አለች። ይኸውም ቤተ መቅደስ ነው። ከዚህ በኋላ መልአክ እንዲህ አላት፣ ባልሽ ኢያቄም አሁን ከበረሃ ይዞ ይመጣል፣ እርሱን ወስደሽ ተመገቢው። የእግዚአብሔር መልአክ ቅዱስ ገብርኤልም ወደ ኢያቄም ሄደ፣ እንዲህም አለው፣ እግዚአብሔር ልመናን ጸሎትን ሰምቶሃል፣ ሚስት ሐናም ትጸንሳለች። ኢያቄምም ይህንን ነገር በሰማ ጊዜ ታላቅ ደስታ በልቡ ተሰማው። እግዚአብሔርን አመሰገነው። የመንጋውም ጠባቂዎች ጠራቸው። ለአምላኬ ለእግዚአብሔር የማቀርባቸው 2 ጠቦቶች በጎች አምጡልኝ አላቸው። ኢያቄም የመንጋውን ጠባቂዎች አስከትሎ መጣ። ሐናም በበሩ ፊት ለፊት ተነስታ ቆመች። ባየችውም ጊዜ አንገቱን አቅፋ ያዘችው። እግዚአብሔር እንዳዘነልኝ ይቅር እንዳለኝ አወቅሁ አለችው። ታላቅ መባረክንም እንደባረከኝ ከዛሬ ጀምሮ እኔ መካኒቱ መካን አይደለሁም፣ ልጅ የሌላትም ጸነሰች አለችው። ኢያቄም ከቤቱ ከገባ በኋላ አንድ ቀን ዕረፍት አደረገ። በነጋው ተነሳና መሥዋዕቱን ይዞ ሲሄድ በልቡ እንዲህ ብሎ አሰበ፣ እግዚአብሔር መሥዋዕቴን ከተቀበለልኝ ፊቴ በቤተ መቅደስ ውስጥ ባለው አክሊል ይታያል። በምስዋ ላይ የሚቀመጥ አክሊል በቤተ እግዚአብሔር ነበርና ከእስራኤል ልጆች ወገን እያንዳንዱ መሥዋዕተ ቁርባን ባቀረበ ጊዜ እግዚአብሔር መሥዋዕቱን የተቀበለለት ፊቱ እንደ መስታወት ሆኖ አክሊሉ ላይ ይታይ ነበርና
መስዋዕቱን ካልተቀበለለት ግን ፊቱ በአክሊል ውስጥ አይታይም ነበር። ኢያቄም መስዋዕት ባቀረበ ጊዜ እንዲህ መስታወት ሆኖ ፊቱን በአክሊል ውስጥ አየው። እርሱም እግዚአብሔር እንደማረኝ ጸሎቴንም እንደሰማኝ ነው አሁን አወቅሁ። ልመናዬንም እንደተቀበለ ልጅም እንደሰጠኝ ነው አሁን አወቅሁ አለ። ከዚህ በኋላ ኢያቄም ከእግዚአብሔር ቤተ መቅደስ ተመልሶ አምላኩን እግዚአብሔርን እያመሰገነ በደስታና በክብር ወደ ቤቱ ገባ። ከዚህ በኋላ ሐና ጸነሰች። 6 ወርም በሆናት ጊዜ መጸነሷ ታወቀና ዘመዶቿ ሊጠይቋት መጡ። ወገን የታወረች ሴት ልጅ ነበረችና ጽንሷን ለመረዳት የሐናን ሆዷን ዳሰሰች። ያን ጊዜ ዓይኗ በራላት፣ ደስ እያላትም ምድርን በሙሉ አየች። አይሁድ ግን ይህን ባዩ ጊዜ እርስ በራሳቸው እንዲህ ተባባሉ፣ ኢያቄምና ሚስቱ ሀገራችንን ያጠፋሉ፣ በእኛም ላይ ይነግሣሉ። ሐና ጸነሰች፣ በማኅፀኗም ድውያንን ፈወሰች። በወለደች ጊዜማ እንዴት ይሆን ወግረን እንግደላቸው ብለው አድማ አደረጉ። የሌሊት እኩሌታም በሆነ ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወረደ። እናንተ በዘመድ የከበራችሁ ተነሱ አላቸው። ፈጥነውም ተነሱ፣ ወደ ሊባኖስ ተራራ ወሰዳቸው። አምላክን የወለደች እመቤታችንም ማርያምም በዚህች ዕለት ተወለደች። የእኒህ የቅዱሳን ጸሎታቸውና በረከታቸው የብርሃንን እናት የልጃቸውም ልመናና የትጉሃን አለቃ የቅዱስ ገብርኤልም ልመና ከአገልጋዩ ጋር ለዘላለሙ ይኑር አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው ከአገልጋዩ ጋር ለዘላለሙ ጸንቶ ይኑር። በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ውስጥ አንድ ኤጲስቆጶስ ነበረ። ለበዓል አገልግሎት ባደረገ ጊዜ ታላቅ ቅዳሴ አደረገ። የተሰበሰቡትም ሕዝብ አብሮት ነበሩ። እርሱም በእግዚአብሔር ቃል ምክርንና ተግሣጽን ያስተምራቸው ነበር። የሊቀ መላእክት የቅዱስ ገብርኤልንም ክብር ይነግራቸው ነበር። ለሊቀ መላእክት ቅዱስ ገብርኤል ለጌትነቱ ክብር የሚገባውን ሲያነቡ ሳሉ ያን ጊዜ ሰይጣን ማሰሪያ የታሰረና የጎሰቆለ አንድ ሰው ይዘው መጡ። በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ውስጥ ባገቡት ጊዜ በሁለቱ አዕማድ መካከል አግብተው አኖሩት። እዚያውም እንደወደቀ ትተውት ሄዱ። አመሰገኑና ልዩ በሆነች ሦስትነት የሰላም እጅ መነሳሳትን በፈጸሙ ጊዜ ርኩስ መንፈስ ያደረበት ሰው ካለ በሰቀላ ውስጥ ወደ ቆሙት ምሰሶዎች በተመለከቱ ጊዜ ድውዩ ግን ከምሰሶዎቹ ስር በምድር ላይ ወድቆ ነበር። በሽተኛ የጸናበት ጥልምልም የሆነ ሰው ከዚያ ዘይት ተቀባ። በዚያችም ሰዓት ከደዌው ዳነ። ተነስቶም በእግሩ ቆመ። የተሰበሰቡትም ሕዝብ እግዚአብሔር ያደረገውን ባዩ ጊዜ ታላቅ ምስጋና ቀረቡለት። ሊቀ መላእክት ቅዱስ ገብርኤልንም አመሰገኑት። ታላቅ ትግል እየተጨናነቁ ከምሰሶዎቹ ዘንድ ተቀዳድመው እየሮጡ አንዱን እየረገጠው እስኪወድቁ ድረስ ጋኔን ያደረበት ያመጻጉ ሰው እንደ ፈረስ እየሮጠ ከመካከላቸው ተነስቶ ሄደ። እርሱን ያዩ ሰዎች ሁሉ አደነቁ። መላእክትን የፈጠረ እግዚአብሔርንም አመሰገኑ። ሊቀ መላእክት ገብርኤልንም አመሰገኑ። በጥምቀት የተወለድነው ሁላችንንም በበረከቱ ይጠብቀን ለዘላለሙ አሜን። በጥምቀት የተወለድነውን ሁላችንንም በበረከቱ ይጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እዚህ ቆየን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 19 በዚች ቀን ሩጻፋ በሚባል አገር የሰማዕት ጊዮርጊስ ቤተ ክርስቲያን የከበረችበት ነው። ይህም ቅዱስ ሰርጊስ በሩጻፋ አገር በሰማዕትነት ባረፈ ጊዜ ምዕመናን ሥጋውን ወስደው ገንዘው በእነርሱ ዘንድ አኖሩት። በፊቱም ወራቶችን አኖሩ። የመከራውም ዘመን እስኪያልፍ በእነርሱ ዘንድ ተሰውሮ ኖረ። ከዚህም በኋላ ያማረች ቤተ ክርስቲያንን አነጹለት። 15 ኤጲስቆጶሳትንም ሰብስበው አከበሯል።
በዚህች ቀን ሥጋውን በውስጡ አኖሩ። ከእርሷም ድንቅ ድንቅ ታምራቶች ተገለጡ። በእምነት ከእርሱ ለሚወስዱ ሁሉ በሽተኞችን የሚፈውሳቸው ሽታው እጅግ ጣፋጭ የሆነ የሽቶ ቅባት ከሥጋው የሚፈስ ሆኗልና። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ አሜን። በዚህችም ዕለት የሮም፣ የአፍረንጊ፣ የሶርያ፣ የአርማንያ ክርስቲያን ከግብፅ ከኢትዮጵያና ከሮባ በቀር የስብከተ ጌና ጾምን የሚጀምሩበት ነው። ለእግዚአብሔር ምስጋና ይሁን፣ አሜን። በዚህችም ዕለት ጌቶቻችን ከሆኑ ከ12ቱ ሐዋርያት የአንዱ የቅዱስ ሐዋርያ በርቶሎሜዎስ መታሰቢያው ነው። ደግሞም ኤልዋ በሚባል አገር አስምሮ ብዙዎችን እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያው ቀን ነው። በዚህችም ዕለት ቅዱስ ቴዎፍሎስ ከሚስቱ ጰጥሪቃ ከ5 ወር ልጁም ከደማሪስ ጋር በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን በመፍራትና በአማራ አምልኮ ያደገ ነው። ሰዎች ሄደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንጢኖስ ነገሩት። መኮንኑ በዜዎስጣውስ ቤት ሳለ ወደ እርሱ ያመጡን ዘንድ አዘዘ። ቅዱሱንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው? አለው። እርሱም የክብር ባለቤት ጌታ ኢየሱስ ክርስቶስን የማምን ክርስቲያን ነኝ አለ። መኮንኑ በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ ክርስቶስ በቀር ለረከሱ አማልክት አልሰዋም አለው። መኮንኑም ወድቀው እስኪታይ ድረስ ሰቀለው። ይሰነጣጥቁትም ዘንድ አዘዘ። እሱ ግን በጌታችን ኃይል ስለተጠበቀ ምንም አልደረሰበትም። ሁለተኛም እሳትን አንድደው ከውስጡ እንዲጨምሩ ታዘዘ። ቅዱሱም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምንም ሳይነካው ከእሳት ውስጥ ወጣ። መኮንኑ ይህንን አይቶ በረሃብ እንዲሞት አሰረው። አጽንተው ይጠብቁት ዘንድ አዘዘ። ከ8 ቀንም በኋላ ሚስቱ ጰጥሪቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በክርስቶስ ስም ይሞት ዘንድ አጽናናቸው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። የእስር ቤቱም ደጅ በከፈተ ጊዜ ጣፋጭ የዕጣን መዓዛ ተቀበለው። ቅዱስ ቴዎፍሎስንም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደ ኋላው ተመለሰ። ማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እርሱም ሚስቱ ተከትለው መጣች። መኮንኑም ዲዮስ ለሚባል አምላክ ሰዋ አለው። ቅዱስም እኔም ዓለምን ሁሉ ለያዘ ለሁለተኛው አምላክ ለጌታ ኢየሱስ ክርስቶስ በቀር ለሌላ አማልክት አልሰዋም አለው። በዚያንም ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ርጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ አቆሰለው። ተጋድሎውን በዚህ ፈጽሞ ነፍሱን ሰጠ። ቅድስት ሚስቱ ጰጥሪቃም ሥጋውን አንስታ ከሳጥን ጨመረች። መኮንኑ እርሷንም ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየው ጊዜ ሳቀ። የ5 ወርም ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳ አፍ ከእናቱ ጋር ተበላ። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።